የወሲብ አሻንጉሊቶች በየሴቶቹ ክፍል ሲታይ ያኔ ምን ብላችሁ ነበር? ምንም አላላችሁማ። እነዚህ የማስኩሊን ኤነርጂያቸው ከፍ ያለ ከቤዎችን ግን አድኖ ማጥፋት ይገባል። በቃ ሆቴል ውስጥ ዲሎ ተገኘ ማለት ፍንጭ ሰጪ ነው። ካምፒንግ በተለይ ሴት እግር ኳስ ላይ መቅረት ያለበት ነገር ካምፕ መኖር ለእነሱ ተመቻቸው። ሰላም ጤና ይስጥልኝ፣ እንደምን አላችሁ ክቡራን ተመልካቾች? ታዲያስ አቤል አለማየሁ ነኝ። ይህ አቤል ኢንፎቴመንት ነው። ዛሬ እንግዲህ ሰሞኑን እጅግ መነጋገሪያ የሆነውን የተመሳሳይ ጾታ ግንኙነትን በተለይ በሴት እግር ኳስ ውስጥ እየሰፈነ የመጣውን እጅግ አነጋጋሪ ጉዳይ ሲዲ ስፖርቶች ትርታ ኤፍኤም ላይ ሪቪል ካደረጉት በኋላ መነጋገሪያ ሆኗል። ስለሱ ጉዳይ እኔ የማውቀውን ለመናገሩና ተጨማሪ መረጃዎችን ይዤ መጥቻለሁ። ይህ ጉዳይ እንግዲህ በእኔ ወንድማማቾች ወይም ደግሞ በግርማቸው እና በሶፎንያስ እኔው ይፋ ከሆነ በኋላ በጣም መነጋገሪያነቱ ጨምሯል። ጉዳዩ ከዚህ በፊትም ሶሻል ሚዲያ ላይ የተለያዩ ሰዎች ሲያነሱት የነበረ ነው። በእጅጉ መነጋገሪያ ለመሆን ችሏል። ስለዚህ ጉዳይ ያው እኔ እንግዲህ ለማታውቁኝ ካላችሁ አዲስ አበባ ጉዶች እኛ ሰው ገመና የሚሉ እንደዚህ አይነት ሂድን ፋክቶችን ድብቅ ገመናዎችን የገለጹ መጽሐፍቶች 2 መጽሐፍቶች አሉኝ። 2ቱ መጽሐፎች ላይ እነዚህ ነገሮች ገልጫለሁ። 4 መጽሐፎች ጽፌያለሁ። ከ4ቱ 2ቱ እንደዚህ አይነት ድብቅ ገመናዎች ላይ በእጅጉ የሚያተኩሩ ነበሩ። ገመና የተሰኘው መጽሐፍ ላይ የሴት ሰዶማውያኑ ሩጫ በሚል በጣም እየተበራከቱ ቁጥራቸው እንደ ቀላል የማይታይ ደረጃ ላይ እየደረሰ በተለይም ደግሞ ስፖርተኞችም ይሄን ነገር ውስጥ ተሳታፊ እንደሆኑበት ገልጬ ያለፍኩበት ምዕራፍ ነበር። ግን እኔ ዘርፉን ብቻ ሳይሆን አጠቃላይ ነበረ እዚህ ዳሰሳ ለማድረግ ያስቻለኝ። በዋነኝነት ሴቶች እግር ኳስ ላይ የምሰማው ነገር ስለነበረ ነው ለዳሰሳ እንደ ምክንያት ሆኖኝ የነበረው። ግን በወቅቱ የሴቶች እግር ኳስ እያበበ የመጣበት ጊዜም ስለነበር ከሚያበጀው የሚፈጀው ነገር አንዳንዴ ስለሚያመዝን ሰምቶ ማየቶም ደግሞ በግልጽ እንደዚህ ከማውራት አንዳንዴ በተለያዩ ነገሮች የሚመለሳል ተብሎ ሊታሰብ ይችላል። እዛ ጋር የሚያፈነዳው ቦምብ ቀላል አይደለም ብዬም ስላሰብኩ ነበር በወቅቱ እዛ ነገር ላይ ብዙ ነገር ያልጻፍኩት እንጂ አንድ ነገር እውነት ነው ብዬ ካሰብኩ እንደዚህ አይነት ነገሮችን ለመግለጽ ወደኋላ ምን አይነት አልነበርኩም። ግን ምክንያቱም ከተለያዩ ሰዎች ጋር ተነጋግረን በጣም ከሚፈጥረው ተጽዕኖ የበለጠ የሚጎዳው ሊያመዝን ስለሚችል ነው። አንዳንድ ተጨማሪ መረጃዎችን እኔ ለመናገር ያህል ይህ ችግር እኔ እንግዲህ መጽሐፉን የጻፍኩት የዛሬ 13 ዓመት ገደማ ነው እና ያኔ እንደዚህ አይነት የማስኩሊን ኢነርጂ የነበራቸው ሴት ተጫዋቾች እንደነበሩ መረጃው ነበረ። በተለይ ብሔራዊ ቡድናችን ባረፈበት አንድ ሆቴል ውስጥ የወንድ ልጅ የመራቢያ አካል ላይ ቅርጽ ያለው የወሲብ አሻንጉሊት ወይም ዲልዶ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ አባል የነበሩትን ወይዘሮ ጥሩወርቅን ለቃለ ምልልስ አግኝቻቸው ስለነበር በደፈነው አንዳንድ ነገሮች ላይ ተመካከርን። ሴቶቹ ለእግር ኳስ ላይ መታገዝ እንዳለባቸው አወራን። ይህን ጉዳይ በግልጽ ባንነጋገርበትም ሴቶቹ ግን መታገዝ ያለባቸው ነገሮች ስላሉ በተለይ ሴት ነኝ ብለው እንዲያምኑ አንዳንድ ቅድም እንደነገርኳችሁ ይሄ የወንዳ ወንድነት ወይም ደግሞ ከቤ የሚሉትን አይነት ወንዳ ወንድ የሆኑ ይሄ ማስኩሊን ኢነርጂያቸው ከፍ ያለ ሴቶች ስለነበሩ እነሱን መታደግ ስለሚገባ እኔ ለምን አንድ ሳይኮሎጂስት መታ እንድታግዛችሁ አላረግም ልለምናት አልኩኝ። በወቅቱ ከትዕግስቱ አልተንጉስ ጋር አሁን ሰዓት በጣም ፌመስ ነች። ያኔ የእርቅ ማዕድ የሚል ፕሮግራም ፋና ላይ ነበራት እና በስራ አጋጣሚዎች እንገናኝ ስለነበር ትዕግስትን የመጀመሪያው መጽሐፌ ላይም ግብአት ሆናኛለች። በአንድ ሹ ላይ የአዲስ አበባ ጉዶች ላይ ቃለ ምልልስም አውራምባ ታይምስ ላይ በምሰራበት ጊዜ አድርጌላት ነበር ጋዜጣ ላይ እና አማከርኳት፣ ፈቃደኛ ሆነች። ግን ለትዕግስትም ድፍና አድርጌ ነው በቃ ልጃቸው ሞር ይሄ ማስኩሊን ሜንታሊቲያቸውን እንዲያወጡ ሴታዊነታቸውን እንዲያጎሉ ከስፖርት ውጭ ያለው ማንነታቸው ደግሞ ሴታዊ እንዲመስል እንድታግዛቸው እንጂ እንደዚህ አይነት ሴቶች አሉ ብል ልትፈራት ይም ልትቀር ትችላለች። ግን ያለውን ነገር በመጠኑ የሚታገዙ በጥንቃቄ ልታገዛቸው እንደሚገባ ነገር ፈቃደኛ ሆነች። መጣች፣ ከወይዘሮ ጥሩወርቅ ጋር ተገናኙ፣ አወሩ። ልታገዛቸው መጣች። በወቅቱ የተመለከተችው ነገር አላስደሰታት ይሁን ምክንያቷ ምን ይሁን አላውቅም። ግን ቲጂ ትንሽ ጊዜ ካገዘቻቸው የተወሰነ ሴሽን የክፍል ትምህርት እንደነበራቸው አውቃለሁ። ከዛ በኋላ እንዳርጋቸውን አዛወረች እና እንዳርጋቸው አሰፋን እሷ ኮምፕሊት ሊያቆመች ምክንያቷን ግን አላውቅም።
በዚህ ቦይ ነው እንግዲህ እንዳልካቸው አሰፋ መጣ አገዛቸው። በጣም ደስተኛም እንደነበሩ ሴቶቹ አውቃለሁ። የሚሰጠው ትምህርት ጥሩ ነበር ተባለና በኋላ የወንዶችን ብሔራዊ ቡድን ማገዝ ጀመረ። በዚህ ቦይ እንግዲህ እኔ በፈጠርኳት ቦይ ተጠቅሞ ነው እንዳልካቸው የወንዶቹም ሳይኮሎጂስት ተብሎ ኢትዮጵያ ከ31 ዓመት በኋላ በደቡብ አፍሪካ ዋንጫ ስትሳተፍ እንዳልክም ከዚህ ብሔራዊ ቡድን ጋር ወደ ደቡብ አፍሪካ ሄዶ የሳይኮሎጂስት ሆኖ ቲሙን ሲያገለግል የነበረው ማለት ነው ተብሎ መቆም የለም። ባለው ፒውር ሳይኮሎጂ የተማረ ሰው መጥቶ ቢያግዛቸው ችግር የለም። ምንም ካለመስራት የሆነ ነገር መሞከር የተሻለ ነበር፣ ግን ለውጥ አልመጣም ለማለት ነው። ልጆቹ በወሳኝ ሰዓት ሶፎንያስ እና ግርማቸው ወደ ሚዲያ አምጥተውታል። መንግስት በሁኔታው ትኩረት ሰጥቶ እየተንቀሳቀሰበት ነው። የሴት እግር ኳስ ተጫዋቾች ማህበር በወጣው መግለጫም ዛሬ ከተለያዩ ከሚመለከታቸው አካላት ጋር በመሆን ይህንን ችግር ለአንዴና ለመጨረሻ ጊዜ ለመፍታት አንዴና ለመጨረሻ እንኳን የሚባል ነገር ሁሌ ከባድ ነው። ቢሆንም ግን የከፍተኛ ጥረት አድርጎ ነገሮችን ለማሻሻልና ችግር ፈጣሪዎቹን የማያዳግም እርምጃ ሌላ ክለብ ከአንዱ ክለብ ተባረው ሌላ ክለብ ቢሄዱ እንኳን መጫወት እስከማይችሉበት ደረጃ ከባድ ውሳኔ ለማስተላለፍ እንዲሁም በህግ ተጠያቂ ለማድረግ መሰራት አለበት። አንድ ተጫዋች ነች በተለይ 1 2 3 4 ተጫዋቾች በጣም ያስፋፉት ከቢዎች ሴቶቹን እየመለመሉ የማይሆን ዝንባሌው እንዲያዳብሩ ያደርጉት የወንድ ፓንት ያደርጋሉ። እዚህ ጋር የለበሱት ፓንት እንኳን ይታይ ነበረ። ሱሪያቸውን ወረድ አድርገው ያሳያሉ። ከዛም ሴቶቹን ለማማለል ጥረት ያደርጉ ነበረ። ወንድና ሴት እንኳን የማይደንሱ ዳንሶች ሲደንሱ በተለያዩ ክለቦች ይታዩ ነበር። ቁንጽል ቪዲዮ በአንድ ወቅትም ተመልክቼ ያውቅ ነበረ። በተለይ አንዷ ተጫዋች ይህንን ሴቶች እያደነች ያበላሸች አንድ ልጅ ብሔራዊ ቡድናችንን በከፍተኛ ኃላፊነት ሁሉ የመራች ነች። በጣም የሚያሳዝን ነው። ሁሉም አይደሉም፣ በነገራችን ላይ የተወሰኑት ናቸው። እሷ አሁን የቤተሰብ ታሪኳ ማስደሳች አይደለም። ፍቺ፣ አለመስማማት ምናምን ከእናትና ከአባቷ ጋር የነበረባት ሰው ነች። ያን እንግዲህ የማንነት ቀውስ ሊፈጥር ይችላል። ያ ያመጣው ነገር ግን ለኢትዮጵያ እግር ኳስ ለሴቶቿ ለሴት ዘዶማያን ለመበራከቱ ምክንያት የሆነችም አንድ ልጅ ነበረች። በዋነኝነት ይህ እንዲበራከት ያደረጉት 1 2 3 4 ሊባሉ የሚችሉ ተጫዋቾች አልጋ ከፍተው ሲያደርጉ አይታዩም። ግን ሆቴል ውስጥ ዲሎ ተገኘ ማለት ፍንጭ ሰጪ ነው። የሚታዩበት ዝንባሌ ክፍል ውስጥ ካምፒንግ፣ በተለይ ሴት እግር ኳስ ላይ መቅረት ያለበት ነገር ካምፕ መኖር ለነሱ ተመቻቸው። ወክ አርጉ ሲባሉ የተለያዩ ሆቴሎች ክፍለ ሀገር ሲሄዱ ሆቴል ቀድሞ በማጣራት ድርጊቱን ለመፈጸም በጣም ነው የሚመቻቸው። ካምፒንግ ሴቶቹን እየገደለ ያለው ዋነኛ ነገር ነው። ይህ ነገር በነገራችን ላይ ወንጀል ነው። በወንጀለኛ መቅጫ ህግ ከ629 እስከ 631 በተቀመጠ ህግ መሰረት ከቀላል እስር እስከ 25 ዓመት ጽኑ እስራት ያስቀጣል። ሰዶማዊነት ኢሞራላዊ የሆነ ነገር ነው፣ ወንጀልም ነው። በተለይ ደግሞ ለአካለ መጠን ያልደረሰች ህፃን በተለይም ከ13 ዓመት በታች ከሆነች ድርጊቱን ወይም ደግሞ ቅጣቱን ከፍ ያደርገዋል። በጣም የሚያሳዝነው ከሴቶቹ ስንወጣ ከእግር ኳሱ ስንወጣ የሴቶቹ ቁጥር የሴትነቱ ሚና የሚጫወቱ ሌዝቢያኖች ቁጥር ጥቂት ስለሆነ ወንዶቹ እየተቀባበሉ ነው የሚጫወቱባቸው። ምን ያህል ችግር እየተፈጠረ እንደሆነ ማሰብ አለብን። ሴት ልጆቹ ማነው ተማምነው ካሁን በኋላ ወደ እግር ኳስ የሚልክ ስቴዲየም ራሱ መላክ አስፈሪ ደረጃ ሊደርስ ይችላል። ዛሬ ነገ ሳይባል ይሄ ነገር አንድ ውሳኔ ሊወሰን ይገባል። እንደነ ኢየሩሳሌም ነጋሽ ያሉ አርያ ሊሆኑ የሚችሉ በኢትዮጵያ እግር ኳስ ውስጥ አምበል ሆኖ እስከ መምራት ኢትዮጵያ ቡናንም ብሔራዊ ቡድንንም የደረሰች ልጅ ነች። አግብታ ትዳር ወልዳ እነዚህን ነው አርያ ማድረግ። እና አዲስ ፈለቀ አግብተው ወልደው አርያ መሆን የሚችሉ ሰዎች ናቸው። እነ በረሮ ስሟን በጣም ይቅርታ ይሄን ቪዲዮ እያየሽ ከሆነ በጣም ይቅርታ፣ በረሯችን አለቤ ሾው ነበረች። ኢትዮጵያ ቡናም ተጫውታለች።
በኋላም ንግድ ባንክም ነበረች መሰለኝ። አሁን በውጭ ሀገር ኑሯን የመሰረተችው። እነዚህ አይነት ድንቅ ልጆች ትዳር መስርተው ሴታዊ ባህሪያቸውን ሳይለቁ ውጤታማ የሆኑ ልጆች አርአያ ማድረግ የሚገባው እነሱን ነው። እነዚህ የማስኩሊን ኤነርጂያቸው ከፍ ያለ ከቤዎችን ግን አድኖ ማጥፋት ይገባል። በቃ በገደምዳሜ ገና ስላልተጣራ ሴቶቹን ስሜት እንዳይነካ ምናምን ይሄ ነገር እስከዛሬ ለኢትዮጵያ እግር ኳስም ሆነ ለሴቶች ጠንቅ ሲሆን ማን ተናግሮ ያውቃል? ዛሬ ልጆቹ ወደ ሚዲያ ሲያመጡት ልጆቹ ጋር ፋይት ለሚያደርጉ ሁሌ እነዚህ ግርማቸውና ሶፎንያስ የሆነ አጀንዳ ይዘው ከመጡ የሆነ ግሩፕ አለ እነሱን የሚጻረር ደፍረው እነሱ ስለሚመጡባቸው ቢሃይንድ እነሱ ላይ ለማስነቆር እነሱን እንትን ለማድረግ የሚደረግ ጥረት ስህተቶች ይኖሩባቸዋል። አንዳንድ ልክ ያልሆኑ ነገሮች ሲያደርጉ እንደ ማንኛውም ሰው ልንመለከት እንችላለን። አንዳንዴ የማይሳሳት የለም፣ ግን እነሱ ያሉት በሙሉ ላይ ስህተት ነው ማለት ግን አይቻልም። አንዳንድ ያው ልንደሰትባቸው የማንችላቸው ነገሮች እንመለከታለን። ማንኛውም ጋዜጠኛ በማንኛውም ውስጥ ያለ ሰው ሊያደርገው ይችላል። አሁን ግን ትልቅ ነገር ነው፣ ሊደገፉ ነው የሚገባው። እንደዚህ አይነት ስራ የሰራ ሰው ሊሸለም ነው የሚገባው። እኔ ከኔ በፊትም በኢትዮጵያ በወንዶችም በሴቶችም ሰዶማውያን እንቅስቃሴ መኖራቸውን የሚያትቱ መጽሐፎች ብዙ ማለት አንድ መጽሐፍ ተመልክቼ አውቅ ነበረ፣ ግን ብዙ አልተነበበም። የኔ ከተለያዩ ማህበራዊ ጉዳዮች ጋር የነበረ መጽሐፍ ስለሆነ በበርካታ ሁኔታ ተነቦ ከፍተኛ ግንዛቤ ፈጥሯል ብዬ አስባለሁ። ኢኮ ኮንትሪቢዩሽን ነው። እንደዚህ አይነት ሴንሲቲቭ ኢሹ ገበያው ይፈልጋል ተብሎ ብቻ የተለቀቀ ነገር አልነበረም። በወቅቱ በተለይ እንደዚህ አይነት ጉዳይ ይዞ መቅረብ የነበረውን ነገር የምናውቃለን። ቀላል አልነበረም። ምክንያቱም የሶዶማውያኑ እንቅስቃሴ የሚታይም የማይታይም ስውር እጆች ስለነበራቸው አሁን ሴቶቹን የመታደግ ጥሪ ነው። ሴቶቹን መታደግ ይገባል። እግር ኳሱ ጥንቅር ለምን አይልም? ሴቶቻችንን ማትረፍ ይገባል። እንደነ ሰላም ዘራይ ያለው አሁን ሰላም ዘራይ አግብታ ወልዳ አርአያ መሆን የምትል ልጅ አሁንም የላይቤሪያ ቡድንን ታሰለጥናለች። ለሴቶቹ ድጋፍ የሚመስል ያልሆነ ግን ድጋፍ የሚመስል አስተያየት፣ ሴቶቹ ስሜታቸው ይጠበቅ፣ ሞራላቸው እንዳይነካ። ትክክል ነው፣ ሞራላቸውን ነካት የለበትም። ግን ይሄ ጉዳይን አታውቂውም ብዬ አልገምትም። ታውቂያለሽ። አንድ ጋዜጠኛ ከስርሽ መጥቶ የሰጠው አስተያየት ላይ ጉዳዩን ነግሬሽ ሁሉ እንደምታውቂው ነግረሽኛል ብሎሻል። አሁን ልጆቹ ሲናገሩ ይዘውት ሲመጡ ለመደፋፈን አጉል በሴቶቹ ተወዳጅነት ለማትረፍ ይሄ አስመሳይነት ነው፣ ውሸት ነው። ሴቶቹ መታደግ ይሻላል። አንዳንዴ እንድናመራ አታርጉ። በጣም የምናውቃቸው እኮ ስንት ነገሮች አሉ እዚህ ሀገር ላይ እኮ ስፖርቱ ላይም ምንም። ገብረመድህን ኃይሌ ስንት ዓመት የኢትዮጵያ እግር ኳስ ላይ የሰራ ሰው ነው። እስከዛሬ ኢንስትራክተር አይደለም። ትላንት መታችሁ ቤት እንዴት ኢንስትራክተር እንደሆናችሁ መንገዱን ተሞዳምዳችሁ ከፍ ያላችሁ ሰዎች እኔ ይገባችኋል አይገባችሁም ዲዘርቭ ታደርጋላችሁ ያኔውን አይመለከተኝም። ኦልሬዲ ተገቢው አካል አውተንቲኬት አድርጓችሁ እየሰራችሁ ነው፣ እውቅና ሰጥቷችሁ እየሰራችሁ ነው። እነ ገብረመድህን ኃይሌ ስንት እውቀት አካብተው የመጡ እነ ዮሐንስ ሳሌ እነ ስዩም ከበደ ኢንስትራክተር ያልሆኑበት ሀገር ላይ ትላንት መጣችሁ ኢንስትራክተር የሆናችሁ ሰዎች መንገዳችሁን እንድናጠና ብቻ ሳይሆን የምትሰጡትን ሀሳብ ግን ገና ለገና ነገ ጥቅማችን ይነካል ብላችሁ ጥንቃቄ ያርጉ። የወሲብ አሻንጉሊቶች በየሴቶቹ ክፍል ሲታይ ያኔ ምን ብላችሁ ነበር? ምንም አላላችሁማ። ዲሎ ቫይብሬተር በአሁኑ ሰዓት በሴቶቹ እየታየ እንደሆነ ይነገራል። ክቡር የሆነ ሴትነታቸውን በዲሎ እያጡ ነው እህቶቻችን። ከፍተኛ ጥንቃቄ ያስፈልጋል። ስለሆነም በተቻለ መጠን ይህ ችግር እንዲፈታ ጥረት የሚያደርጉ ሰዎችን ልናግዝ እንጂ ይህን ነገር ለመታደግ የሚጥሩ ሰዎችን ስሜት ልነካ አይገባም። የሴቶች እግር ኳስ ማህበር ያወጣውን ሪፖርትም ዛሬ ተመልክቼዋለሁ። መንግስት ከኢትዮጵያ እግር ኳስ ፌዴሬሽን፣ ሲዲ ስፖርት ጋዜጠኞችም እንደነበሩ የሚመለከታቸው አካላት ጋር ችግሩን ለመፍታት እያሄደበት ያለውን ጥረት ሁላችን ልናግዝ ይገባል። ችግሩ አለ፣ የማያዳግም እርምጃ ተወስዶ ይሄ ነገር ሶልቭ መደረግ አለበት። ይሄ ነገር እንዴት ልጆቻችንን ከዚህ መታደግ እንደሚገባን
እነዚህ አይነት እንቅስቃሴዎች እንዴት መቆም እንደሚገባቸው ይህንንም ሆነ ሌሎች መረጃዎችን በሌላ ቪዲዮ ይዤ እመለሳለሁ። ይህን ችግር ሁላችንም ልናስብበት ይገባል። የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘውን ጉዳይ በትኩረትና በንቃት የተከታተላችሁት እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለው በመሆኑ ምንም እንኳን ቀደም ባሉት ጊዜያት በዚህ ጉዳይ ማህበራችን ሰፊ ውይይትና ክርክር በማካሄድ አንድ እልባት ላይ መድረስ እንዳለበት ስንናገር ቆይተናል። እነሆ አሁን ጉዳዩ ለሚዲያ በቅቶ በህብረተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል። ለጉዳዩም የሚመለከታቸውን አካላት ጠርቶ አወያይቷል። በዚህም ስብሰባ ላይ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶች ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ ሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ ሲዲ ስፖርት አዘጋጆች ነግርማቸውና ሶፎንያስ ማና ሌሎች ባለድርሻ አካላት በተገኙበት ተወያይተናል ብሏል። ይህ ነገር እንደዚህ አይነት አቅጣጫ እንዲይዝ የለፋችሁ በቲክቶክ ላይ የምትሰሩ በመደበኛ ሚዲያ ላይ የምትሰሩ ሁላችሁ ምስጋና ይገባችኋል። ይህን ነገር ሁላችንም ልናግዛችሁ ነው የሚገባው። ተያያዥ መረጃዎችን በሌላም ጊዜ ይዤ ለመምጣት እሞክራለሁ። እኔም ስለነበረን ቆይታ በጣም አመሰግናለሁ። ይህን ችግር ለመቅረፍ ሁላችንም ርብርቦሽ ይፈልጋል፣ እንተጋገዝ ነው። ይህ ችግር እንዲፈታ እንኳን ጥረት ማድረግ ባንችል መሰናክል አለመሆን ጥረት እናርግ። አመሰግናለሁ። አቤል አለማየሁ ነበርኩ። ይህ አቤል ኢንፎቴመንት ነው። በሌላ ቪዲዮ በድጋሚ በቶሎ መለሳለሁ። እስከዛው ሰላም።